ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የሚያዝያ 23 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን ማበርከት ብሎም ዝግጅታችንን ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ስንጋብዝ የጠለስ ሚዲያ ሰብስክራይበር ሜምበር ሞዴሬተር የሆናችሁ ወገኖችን በእጅጉ በማመስገን ነው። ጠቅላይ ሚኒስትሩን በተመለከተ በጠለስ ሚዲያ የምንሰራቸውን ፕሮግራሞች የምታዩ አንዳንድ ወገኖች እባክህ የዚህን ሰውዬ ምስል አታሳየን፣ ፎቶውን አታሳየን፣ ቪዲዮውን አታምጣብን፣ ንግግሩን አታሰማን የሚል ቅሬታ እየተበራከተ ይገኛል። ይህ ቅሬታ ጠለስ ሚዲያ ላይ ብቻ ሳይሆን ሌሎች ፕሮግራሞችም ላይ ሌሎች ሚዲያዎችም ላይ ጭምር የሚቀርብ ቅሬታ ነው። ጠቅላይ ሚኒስትሩ የተጠላ የተተፋ በመሆኑ የተነሳ አሁን ላይ የታችሁ ከሆነ በኢቲቪ ዋልታ እና በመሳሰሉት የአገዛዙ ልሳን በሆኑ ሚዲያዎች ቃለመጠይቁ የሚለቀቅበት ሰዓት ላይ ተመልካቹ 1000 መሙላት ሲያቅተው እያየን እንገኛለን። የኢትዮጵያ ሕዝብ አብይን ምን ያህል እንደጠላው ለማወቅ ከፈለጋችሁ ቃለመጠይቁ ሲለቀቅ የሚያውን የተመልካች ቁጥር ማየት በቂ ነው። ይሁንና ሚዲያዎች ደግሞ የዚህን እኩይ መሪ የመጨረሻ አሳፋሪ የሆኑ ንግግሮች ለመተንተን ሲያስቡ የተናገረውን ነገር ቀንጭበው ማምጣት ይጠበቅባቸዋል። ያንን ሲያመጡ ለነሱ ጆሮ ስለጣፈጣቸው አይደለም። አብዛኛው ሚዲያ የአብይን ንግግር ቀንጭበው የሚያመጣው ስለሚጣፍጠው አይደለም፣ መራር ስለሚሆንበት ነው። ያንን ምሬት ማጋራት ስለሚያስፈልግ ነው። ስለሚያስፈልግና የነሱን ፕሮፓጋንዳ የነሱን ውሸት በበቂ ማስረጃ ላይ ተመስርቶ ማፈራረስ አስፈላጊ በመሆኑ የተነሳ ነው። ካውንተር ነው እየተሰራ ያለው። ስለዚህ መረዳት ያስፈልጋል። በእርግጥ ምክንያታቸው አሳማኝ ነው። ጠቅላይ ሚኒስትሩን መስማት አትፈልጉም። እናንተ ብቻ ሳትሆኑ የሚዲያ ባለሙያዎችን መስማት አይፈልጉም። ይህን ጠቅላይ ሚኒስትር እንደሱ ድምፅ ኢትዮጵያውያን የሚጠየፉት ድምፅ ይኖራል ተብሎ አይታሰብም። ግን ደግሞ መሪ ነው። ምን ታረቁታላችሁ? መሪ ስለሆነ በየቀኑ የሚናገራቸውን ንግግሮች አምጥታችሁ ስትተነትኑ እውነቱን ለማሳየት የእሱን ውሸት ቀንጭቦ መምጣት ስለሚጠይቅ ነው። ስለዚህ ይህንን መረዳት ያስፈልጋል። ይህም ብለን አሁንም ወደ ጠቅላይ ሚኒስትሩ ስንሸጋገር ከሰሞኑን ካሳ አንበሳው የሚገርም ሀሳብ አጋርቷል። የሶሻል ሚዲያ ትዝብታችንን በቀዳሚነት ማቅረብ ወደድን። ካሳ አንበሳው አሁን የሚያጋራቸው ሀሳቦች ከመጠን በላይ መሳጭ እየሆኑ ነው። በእርግጥ የማያግባቡን የማያስማሙን ነገሮች አሉ። እኔንም አንዳንድ ጊዜ የዘለፈብኝ ፖስቶች መኖራቸው እንዳለ ሆኖ ማለት ነው። ካሳ አንበሳው ምን አለ? 27 ሚሊዮን ተረጂ የነበረበት ሀገር የተረጂ ቁጥር 3 ሚሊዮን ገባ የሚለው ዜና እንደ ተራ ዜና መሰማት የለበትም እያለ ነው ካሊጉል አህመድ። እርዳታ የሚያስፈልገው ኢትዮጵያዊ 3 ሚሊዮን ብቻ ነው እያለ ነው። እዛው ቁራጭ ቪዲዮ ላይ የተገለጠ እይታን የማየት ብቃትን ብዙዎቻችን ወደንና ፈቅደን ትተነዋል ሲል ይሰማል። ወደ ቁጥሮቹ እንመለሳለን። ከዛ በፊት የካሊጉላን ንግግርና ድርጊት መረዳት የሚያስችላቸውን ፍሬምወርክ ልስጣችኋለን። ካሊጉላ የኖረውና ማንነቱን የገነባው የብልጽግና ወንጌል አዳራሽ ውስጥ ነው። የዚህ ወንጌል አስኳል ደግሞ የስበት ሕግ ሎው ኦፍ አትራክሽን ነው። በነገራችን ላይ ጠለስ ሚዲያ ወደ አየር ከመጣንበት ጊዜ አንስቶ አብይ አህመድ ኢትዮጵያን እዚህ መቀመቅ ውስጥ ያስገባት የስበት ሕግ መሰረት አድርጎ አገር የሚመራ መሆኑ ነው እያልን ስንናገር ነበር። ስለዚህ ካሳ አንበሳው ምን አለ? የዚህ ወንጌል አስኳል ደግሞ የስበት ሕግ ሎው ኦፍ አትራክሽን ነው። የስበት ሕግ አንደኛው ድንጋጌ ስለምትፈልገው ነገር አጥብቀህ አስብ፣ አዘወትረህ ጥራው፣ እውን እንደሚሆን እመን፣ መጠራጠርን አስወግድ፣ እንደውም እንደተከናወነ እመንና አውጅ የሚል ነው። ካሊጉላ አህመድ ሚሌኒየም አዳራሽ ለተሰበሰቡ ወጣቶች መኪና ባይኖራችሁ በአፋችሁ የሞተር ድምፅ እያወጣችሁ በምናባችሁ አሽከርክሩ፣ በአፋችሁ የሚወጣውን የሞተር ድምፅ ሰምቶ መኪናው ራሱ ይመጣል ያለውን አስታውሷል። አንድ ሰው መኪና ሳይኖረው መኪና አለኝ ካለ ለእኛ ከእምነቱ ውጭ ላለን ሰዎች ውሸት ነው። ለተናጋሪው ደግሞ እምነቱ ግድ የሚለው ሂደት ነው። በአጭሩ ከእምነቱ ውጭ ያሉ ሰዎች ውሸት የብልጽግና መንግስት ርዕዮተ ዓለም ነው ቢሉ አይሳሳቱም ማለት። ካሊጉላ አህመድ ከላይ የተረጁ ቁጥር ከ27 ሚሊዮን ወደ 3 ሚሊዮን ወርዷል ሲል ለእኛና ለቀረው ህዝብ ጭልጥ ያለ ውሸት ነው። ለካሊጉላና ለብልጽግና ወንጌል አማኞች ደግሞ የተረጂን ቁጥር መቀነስ የሚያስችል የማይታለፍ ነገር ነው። የዳታውን ምንጭ አልጠቀሰም።
ይልቅስ የተገለጠ እይታን የማየት ብቃትን ብዙዎቻችን ወደንና ፈቅደን ትተነዋል ነው ያለው። እምነት ይጎላቸዋል ነው ነገሩ። ለማንኛውም በአሁኑ ሰዓት እርዳታ የሚያስፈልጋቸው ሰዎች ቁጥር 1.4 ሚሊዮን ሰዎች ናቸው። ይህ የአውሮፓ ህብረትና የተባበሩ መንግስታት ቁጥር ነው። የዛሬ 8 ዓመት እርዳታ ያስፈልገ የነበረ ህዝብ ካሊጉላ እንዳለው 27 ሚሊዮን ሳይሆን 7.9 ሚሊዮን ህዝብ ነው። ከዚህ ጋር በቀጥታ ባይገናኝም ከ30 ሚሊዮን በላይ የሚሆነው ህዝብ የዛሬ 8 ዓመት የተሻለ ድህነት ውስጥ እንደነበር የዩኤንዲፒ ዘግቧል አለ። በካሊጉላ ስሌት መሰረት ባለፉት 8 ዓመታት ውስጥ 24 ሚሊዮን ህዝብ ከተረጅነት ተላቋል። በአመት በአማካይ 3 ሚሊዮን ህዝብ መሆኑ ነው። የቀሩት 3 ሚሊዮን ብቻ እነሱ ናቸው። እነሱም በዚህ ዓመት ከተረጅነት ይላቀቃሉ አለ። የዛሬ ኢትዮጵያ ምንም ተረጂ የሌለባት ብቸኛዋ የዓለማችን ሀገር ትሆናለች። እኔ የማዝነው የእርዳታ ሰጪ ድርጅቶች ለማያውቁትና ለማያዩት ስሌታቸው ውስጥ ለማይገባው ኢንቪዚብል ወይም ሂደን ረሃብተኛ ነው። ደሞዝተኛውና የከተማው ህዝብ ማለት ነው። አማርጦ ይበላ የነበረው የባንክ ሰራተኛ ጭምር ምሳ እንደሚዘል የምሳ ሰዓቱን ፀሐይ እየተንቃቃ እንደሚያሳልፍ መስማት አንጀት ይበጥሳል በማለት ካሳሁን በስተው የሚገርም ሀሳብ አንስቷል። በነገራችን ላይ የተረጂዎች ቁጥር ቀነሰ ሲል አብይ አህመድ የሴፍቲኔት ተረጂዎች ቁጥር ቀነሰ ማለት ነው። እኔ ወደ 8 ዓመት አካባቢ የሴፍቲኔት ስፔሻሊስት ሆኜ ሰርቻለሁ። WFP የተለያዩ ፉድ ሴኩሪቲ ላይ የሚሰሩ ፕሮግራሞች ላይ ሰርቻለሁ። የኢትዮጵያን ፉድ ጋፕ ትናንት የነበረውና ዛሬ ያለው አንድ አለመሆኑን አውቃለሁኝ። እርግጥ ነው በግዴታ የተመረቁ አሉ። ፈንድ ሲቀንስብህ አስመረቅ አትችልም። ቁጥራቸውን አለመቀነስ አትችልም። አሜሪካ የምትልከው እርዳታ ሲቀንስ ሴፍቲኔትን የመሰረቱት ወደ 8 ኤንጂኦዎች ናቸው ተባብረው የመሰረቱት ነው። አውሮፓ ህብረት፣ የዩኤስኤድ የመሳሰሉ ዩኤንዲፒ ምናምን የመሳሰሉት በመለስ ዜናዊ ጊዜ ተጨምቀው የፈጠሩት ፕሮግራም ነው። ስለዚህ ፕሮግራሙ ፈንዱን ሲቀንስ የተረጂ ቁጥርን አለመቀነስ አትችልም። አብይ ያደረገው ይህንን ነው። ገጠር ላይ ምን ስራ ሰርቶ ነው ምግብ ዋስትናን ያረጋገጠው? የትኛውም ማዳበሪያ አሰራይቶ ነው? የትኛውም ምርጥ ዘር ሰጥቶ ነው? የተለየ ነገር ምን አድርጎ ነው የተረጂ ቁጥር የቀነሰው? በጦርነት የሚታመስ ገጠር ነው የፈጠረው። በእገታ የሚታመስ ገጠር ነው የፈጠረው። ምን ሰርቶ? ገጠሩን ያውቁታል። ለመሆኑ ገጠር ልማት የሚባለው ፕሮግራም እኮ ዛሬ ላይ የለም። አዲስ አበባ ከተማ ላይ ነው የሚያዘጥዝጡት እና አብይ አህመድ እና ካሳሁን በስተው ያነሳው ሀሳብ ከመጠን በላይ ተገቢ ነው ብዬ አስባለሁ። በተረፈ ግን ካሊጉላ የኖረውና ማንነቱን የገነባው የብልጽግና ወንጌል አዳራሽ ውስጥ ነው ያለው ነገር ገላጭ ነው። ካሊጉላን የጎዳው ያለው በፕሮስፐሪቲ ጎስፔል አዳራሽ ውስጥ ማደጉ ነው። የዚህ ወንጌል አስኳል ደግሞ የስበት ሕግ ሎው ኦፍ አትራክሽን ነው። የስበት ሕግ አንደኛው ድንጋጌ ስለምትፈልገው ነገር አጥብቀህ አስብ፣ አዘውትረህ ጥራው፣ እውን እንደሚሆን እመን፣ መጠራጠርን አስወግድ፣ እንደውም እንደተከናወነ እመንና አውጅ የሚል ነው። ይህም በንግግር ሲገለጽ እንደሚከተለው ነው። ወገኖቼ ልነግራችሁ የምፈልገው ነገር ኢትዮጵያ ከምታስቡትና ከማስበው በላይ እየተገነባች ነው። ከምታስቡትና ከማስበው በላይ ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። ሎው ኦፍ አትራክሽን የስበት ሕግ ማለት ይሄ ነው። አሁን አትራክት እያደረገ ነው ሰውየው። እውነት እያወራ እንዳይመስላችሁ አትራክት እያደረገ ነው። አዳምጡት። ሁላችሁም እንደምታውቁት ተስፋ አድርጋለሁ እንደምታምኑት ኢትዮጵያ እያንሰራራች ነው፣ ተነስታለች። የፕሮስፐሪቲ ጎስፕል አማኝ የሆነው ጠቅላይ ሚኒስትር እንደሰማችሁት በስበት ሕግ ሊያበላል፣ በስበት ሕግ በጥጋብ ሊያንበሻብሸን ኢትዮጵያን ከስኬት ጫፍ ላይ አውጥቶ ሊሰቅላት እየተደፋደፈ ይገኛል እና አብይ አህመድ ንግግር ውስጥ እውነትን ልታገኙ አትችሉም። ለእናንተ የመጨረሻ ቀፋፊ ውሸት የምትሉት በወንጌሉ ለሚያምኑ ሰዎች ግን ከዛ አረንቋ ለመውጣት ከድህነት ለመውጣት መደረግ ያለበት ንግግር ነው። በዛ መልኩ ነው የሚረዱት። ስለዚህ የችግራችን ምንጭ አብይ አህመድ በዚህ አስተሳሰብ የሚያምን መሆኑ ነው። አስገራሚው ነገር ደግሞ በጣም አስከፊው ነገር ምንድነው ካላችሁ በሎው ኦፍ አትራክሽን የምታስቡ ከሆነ እንቅፋቶችን፣ ፕሮብሌሞችን እነሱን መተንተን አትችሉም። ወደ አንድ ነገር ልትገቡ ስታስቡ ይሳካል እናደርገዋለን ብለህ መንቀሳቀስ እንጂ
በመንገዳችን ላይ እንደዚህ አይነት ችግር ሊያጋጥመን ይችላል ብሎ ፕሮብሌም አናላይዝ መስራት የሚፈቀድ አለመሆኑ ነው። ሌላው እንግዲህ በትናንትናው ዕለት ወደ ሁለተኛው ቅኝታችን ስናልፍ ትናንት ስለተመረቀው ፓርክ ሴድ የተባለ ጀነሳችን የሚከተለውን ሀሳብ አጋርቷል። የሚገርም ሀሳብ ስለሆነ እሱንም አጋራችኋለሁ። ብዙ ቢሊዮን ብሮች የወጡበት ተጨማሪ ፓርክ በዛሬው ዕለት መንግስታችን አስመርቆልናል አለ። ይህ ግዙፍ ፓርክ በፓርኮች እጥረት ሲንገላታ ለቆየው ለከተማችን ሕዝብ ትልቅ እፎይታ መሆኑን መገናኛ ብዙሃኖቻችን በስፋት ዘግበውልናል። በመሆኑም መንግስት የከተማችንን ሕዝቦች አንገብጋቢና አጣዳፊ የፓርክ ጥያቄዎች በመመለሱ ለከተማችን ሕዝቦች እንኳን ደስ ያላችሁ ብለዋል አለ። የዚህ ፓርክ መመረቅ መንግስት ሀገራችን በከፍተኛ ኢኮኖሚያዊና ፖለቲካዊ ጫና ውስጥ እንኳ ሆና ለፓርኮች የሰጠውን የማያወላውል ትኩረት የሚያመላክት ሲሆን የፈለገውን ያክል ፈተና ቢደራረብብን እንኳን ፓርኮችን ከመገንባት ወደኋላ እንደማይል ማሳያ ነው። በመሆኑ በቀጣይ መንግስት በሁሉም የከተማዋ ክፍሎች ፓርኮችን መገንባቱን አጠናክሮ የሚቀጥል ሲሆን ይህን ፓርኮችን የገነባንበትን ድንቅ የእድገት ጉዞ ወደ ክልሎች ለማስፋት እንደሚሰራም ማሳያ ነው አለ። እነዚህ ፓርኮች መሰራታቸው የከተማችንን ህዝቦች በእግር የመጓዝ የመቀመጥ አየር የመውሰድና ፎቶ የመነሳት እንዲሁም ለቲክቶክ እና ዩቲዩብ ኮንተንቶች ለመስራት ከፍተኛ ግብአት እንደሚሆናቸው የከተማችን ነዋሪዎች ተናግረዋል አለ። ከዚህ በተጨማሪም ለካሜራ ባለሙያዎች ትልቅ የስራ ዕድል የሚፈጥር ይሆናል። ሀገራችን ኢትዮጵያ ካሉባት ተደራራቢ የኢኮኖሚ ችግሮች አንጻር የእነዚህ ፓርኮች መገንባት ትልቅ አበርክቶ እንደሚኖረው አያጠያይቅም። የሀገራችን ስራ አጥ ወጣቶችም ቁጭ ብለው የማሳለፊያ ቦታ ማግኘታቸው በትልቁ የሚበረታታ ነው በማለት አንድ ሰይድ የሚባል ጓደኛችን ይህን ሀሳብ አጋራ እና ተገቢ ሀሳብ ነው፣ ተገቢ ሽሙጥ ነው ብለን እናምናለን። ሌላኛው ርዕስ የሱዳን ድሮኖች በአንድ ሳምንት ውስጥ 3 ጊዜ ኢትዮጵያን ድንበር አልፈው ድብደባ መፈጸማቸውን ጉምዝ ፕሬስ ዘግቧል። የሱዳን ድሮኖች በአንድ ሳምንት ውስጥ 3 ጊዜ የኢትዮጵያን ድንበር አልፈው በመግባት በአሶሳና ኩርሙክ አካባቢ 3 ጊዜ የድሮን ድብደባ ፈጽመዋል። በጥቃቱም ከ10 በላይ ንጹሃን መሞታቸውንና ከ8 በላይ መጎዳታቸው ተዘግቧል። በክልሉ የኢትዮጵያ ዜጎችም ሆኑ የኢትዮጵያ ተብለው የሚጠሩት ወታደሮች ሁለተኛ ወታደሮች መሆናቸውን እና አንደኛ ዜጋና ወታደር ግን የሚቆጠሩት የአርኤስኤፍ ወታደሮች መሆናቸውን የደረሰ መረጃ ያመለክታል። ከዚህ ጋር ተያይዞ እንደውም የደረሰ መረጃ እንደዚህ ይላል፣ በውስጥ የተላከልን ማለት ነው። ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ይላል ለቤኒሻንጉል ጉሙዝ ክልል መንግስት ለኢፌዴሪ መከላከያ ሰራዊትና ለሚመለከታቸው የጸጥታ አካላት ይላል። እውነት ስለያዘ ነው፣ ርዕሱ ስለተመቸኝ አይደለም። በኩርሙክ ወረዳና አካባቢው የተፈጸመ ያለውን የጅፍላ ጭፍጨፋና የሉዓላዊነት መደፈር በአስቸኳይ እንዲቆም የቀረበ ጥሪ ይላል። በቤኒሻንጉል ጉሙዝ ክልል በአሶሳ ዞን ኩርሙክ ወረዳና በአጎራባች አካባቢዎች በንጹሃን ዜጎች ላይ እየተፈጸመ ያለው ጭፍጨፋ፣ አስገድዶ መድፈርና ዘረፋ ከቁጥጥር ውጭ በሆነ መልኩ ቀጥሏል አለ። ከሱዳን ድንበር አቋርጠው በገቡት የፈጥኖ ደጋፊ ኃይሎች አርኤስኤፍ እና ኤስኤፕኤልኤም አማካኝነት በዜጎቻችን ላይ እየተፈጸመ ያለው አሰቃቂ ድርጊት የሀገሪቱን ህገ መንግስትና ዓለም አቀፍ ድንጋጌዎች በግልጽ የጣሰ ወንጀል ነው አለ። ይህም መረጃ እየላከልን እንግዲህ አገዛዙ ደጋፊ የሆነ ግን በጥቃቱ የተበሳጨ ግለሰብ ይመስለናል። የጥፋቱ ድርጊቶች አለ 1 የንጹሃን ጭፍጨፋና ጾታዊ ጥቃት። በኩርሙክ ወረዳ ንጹሃን ዜጎች በገፍ ተጨፍጭፈዋል። በሴት እህቶቻችን ላይ እየተፈጸመ ያለው የጾታ ጥቃትና የመድፈር ሙከራ የሰብአዊነት ውድቀትን የሚያሳይ ነው። 2 የንብረት ዘረፋ። የማህበረሰቡ ሀብትና የቀንድ ከብቶች በታጠቁ ኃይሎች በኃይል እየተዘረፉ ይገኛሉ። 3 የኢኮኖሚ ሽብር። የውጭ ታጣቂዎቹ በምግብ ቤቶችና በሆቴል ውስጥ ገብተው በነፃ መጠቀም ክፍያውን አብይ አህመድና መንግስት ይክፈላቸው ማለት ዜጎችን በማስገደድና በማውጎረድ ላይ ይገኛሉ አለ። 4 የመንግስት የጸጥታ መዋቅር መዳፈር። የክልሉን ልዩ ኃይል አባላት መሳሪያ በመጠቅና በማገት የሀገርን የጸጥታ መዋቅርና ሉዓላዊነት የሚዳፈር ተግባር በይፋ እየተፈጸመ ነው አለ። አሁንም የኛ ጥሪ መንግስት የዜጎችን ሕይወት ንብረትና ክብር የማስጠበቅ ህገ መንግስታዊ ግዴታውን በአስቸኳይ እንዲወጣ እናሳስባለን። የሀገር ሉዓላዊነትን የሚጋፋ እነዚህ የውጭ ታጣቂ ኃይሎች በአስቸኳይ ከክልሉ እንዲወጡና የህግ የበላይነት እንዲከበር በጥብቅ እንጠይቃለን። ይህ ካልሆነ ግን ማህበረሰቡ ህልውናውን ለማስከበርና ራሱን ለመከላከል አካባቢውና ሀገሩ መሸጡን አውቆ ወደ ትጥቅ ትግል ለመግባት የሚገደድ መሆኑን በጽኑ እንገልጻለን። ፍትህ በኩርሙክ ወረዳ በግፍ ለተጨፈጨፉ ንጹሃን ይሁን ይላል በኢንቦክስ የተላከልን
መረጃ። ስለዚህ ኩርሙክ እና ቤኒሻንጉል እንዳጠቃላይ ተሽጧል ማለት ይቻላል። አብይ አህመድ ከዚህ በፊት እንደ አልፋሽጋ ወይም ደግሞ ደለሎ ያሉ አካባቢዎችን ሽጦ አሳይቶናል አይደለም? የጋምቤላ ምድር አስወርሮታል። ዛሬ በተመሳሳይ መልኩ ቤኒሻንጉልን አስወርሮታል ማለት ይቻላል። የሱዳን መንግስት ድሮኖች በፈለጉት ሰዓት ወደ ኢትዮጵያ እየገቡ የፈለጉትን ድብደባ እየፈጸሙ እየወጡ ይገኛሉ። ይህ እኩይ መንግስት ያለውን ሰራዊት ሙጥጥ አድርጎ አማራ ምድር ላይ አዝምቶ ዳር ድንበሩን ግን የወራሪዎች መጫወቻ እንዲሆን አድርጎታል። ሌላው የደረሰ መረጃ የሚገርማችሁ የኢትዮጵያ መከላከያ ሰራዊት ተብሎ የሚጠራው ወንበር ጠባቂና አንድ የአርኤስኤፍ ታጣቂ ሁለቱ ቢቆስሉ መጥቶ አምቡላንስ በቅድሚያ የሚያነሳው የአርኤስኤፍን ታጣቂ መሆኑ ነው። ሲቆስሉ ቅድሚያና ሕክምና የሚሰጣቸው የአርኤስኤፍ ታጣቂዎች ናቸው። ዜጎችን እንደፈለጉ ማድረግም ተፈቅዶላቸዋል። በኩርሙክና በመሳሰሉት አካባቢዎች ላይ የአርኤስኤፍ ታጣቂዎች ሲፈልጉ መድፈር፣ ሲፈልጉ መግደል፣ የፈለጉትን ነገር የመዝረፍ ስራ ሆቴል ቤት ገብተው ከበሉ በኋላ ሳይከፍሉ መውጣት ሁሉ ተፈቅዶላቸዋል። የሚገርመው ነገር ታዲያ በኢትዮጵያ ምድር ላይ እንደዚህ አይነት ነውር የሚፈጽሙት የአርኤስኤፍ ታጣቂዎች ሰሞኑን አንድ የህወሓት ታጣቂ ያዝን ብለው ማለት ነው በጦርነቱ ላይ ሲሳተፍ ከሱዳን መንግስት ጋር ተሰልፎ ማድረክ ነው ብለው በቪዲዮ እየቀረጹ የሰሩበትን ፕሮፓጋንዳ ብትመለከቱ የመጨረሻ ምን አይነት እኩይ ስብስብ ጋር አብይ አህመድ እየሰራ እንደሆነ ትረዳላችሁ። ለነገሩስ በጄኖሳይድም እኮ በዓለም አቀፍ ደረጃ ስሙ ተጠቃሽ የሆነ ስብስብ ጋር ነው መሽረፈት አብሮ እየሰራ የሚገኘው። በኢትዮጵያ ባለፉት 7 ዓመታት 3 ሚሊዮን ዜጎችን ገሎ የቀበረው ጠቅላይ ሚኒስትር ሌላኛው ጄኖሳይደር ጋር አብሮ እየሰራ መሆኑን ትረዳላችሁ። እና በትግራይ ወንድማችን ላይ የተሰራው ፕሮፓጋንዳ በእጅጉ ይዘገነናል። አንገቱን አንቀው ካሜራ እየቀረጹ ሲሰሩበት የነበረው ነገር በጣም አሳፋሪ ነው። በተረፈ የዩኤስ ዲፓርትመንት ኦፍ ስቴት የዩኤስ ሲኒየር አድቫይዘር ፎር አረብ ኤንድ አፍሪካን አፌርስ ያወጣውን የአቋም መግለጫ ሸር በማድረግ በትናንትናው ዕለት ዘ ዋር ኢን ሱዳን መስት ኢንድ ናው የሚል መግለጫ አውጥቷል። በሱዳን ያለው ጦርነት አሁኑኑ ሊቆም ይገባል ተብሏል። ለኢዩ ኤሮፓያን ዩኒየን ማለት ነው፣ ፍራንስ፣ ጀርመን፣ ዩኬ፣ ዩኤስኤ፣ ጅቡቲ፣ ኢጅፕት፣ ኢትዮጵያ፣ ሳውዲ፣ ዩናይትድ አረብ ኤምሬትስ፣ አረብ ሊግ ለእነዚህ አካላት ጥሪ ካደረገ በኋላ በሱዳን ያለው ጦርነት አሁኑኑ ማስቆም ያስፈልጋል ብሏል ዲፓርትመንት ኦፍ ስቴት በወጣው መረጃ። ሌላው ወደ ራሽያ የሄደ የአብይ ወታደር ሰሞኑን በቪዲዮ ያስተላለፈው መልእክት እያነጋገረ ይገኛል። ወደ ራሽያ ለስልጠና የሄደ የአብይ ወታደር በ9 ሰከንድ ውስጥ 17 ሰው መግደል መማሩን አሳውቋል። ራሽያ ገብቻለሁ። ኢትዮጵያ ውስጥ ኤክስፐርት ከሆኑ መሳሪያ ተኳሾች መካከል አሁን ላይ አንዱ እኔ እሆናለሁ። ምክንያቱም ደግሞ ስልጠናዎችን በራሽያ እየወሰድኩ እገኛለሁ። በ9 ሰከንድ ውስጥ 17 ሰዎችን በፍጥነት የሚገለን ኃይል ሊያጣ ነው አብይ አህመድ የሚልካቸው። እንግዲህ የተሰጠው ተልዕኮ ይሄ ስለሆነ ነው። በፍጥነት መግደል ተምረናል ተብሎ የተላከ ስለሆነ ነው። በ9 ሰከንድ ውስጥ 17 ሰው መግደል እችላለሁ የሚል ቪዲዮ የለቀቀልን የተላከለትን ዓላማ የተላከበትን ዓላማ ማሳካት በመቻሉ ነው። የሚገርማችሁ ነገር በ9 ሰከንድ 17 ሰው መግደል የተማረው እኛን ኢትዮጵያውያንን ለመጨፍጨፍ ነው። መቼም የአብይ አህመድ ሰራዊት እስካሁን ድረስ ጎረቤት ሀገራት ላይ ውጊያ የገጠመበት ሁኔታ የለም። ዳር ድንበሩ ሁሉ አስደፍሮ አስወርሮ በመሀል ሀገር ላይ ነው ጭፍጨፋ እየፈጸመ የሚገኘው እና ወደ ራሽያ የተላከው ወታደርም በ9 ሰከንድ ውስጥ 17 ሰው መግደል ይችላሉ እያለ ሲናገር መሰማቱ ብዙዎችን እያነጋገረ ይገኛል። ሌላው የአውሮፓ ህብረት በኢትዮጵያ ትናንት መግለጫ አውጥቷል። በዛም መግለጫው በትግራይ ያለው ሁኔታ በቅርበት እየተከታተለ መሆኑን፣ ነገሮች አሳሳቢ መሆናቸውን፣ የፕሪቶሪያው ስምምነት በቋሚነት ከሚጥስ አካሄድ መታቀብ ተገቢ መሆኑን፣ ሁለቱም ኃይሎች ወደ ጦርነት ከሚያስገባ አካሄድ ቆመው ወደ ውይይት መግባት ያለባቸው መሆኑን አመላክቷል። በወጣው መግለጫ የአውሮፓ ህብረት ከአማራ ጋር የሚካሄደው ጦርነት አያሳስበው። አሁን አማራ ምድር ላይ ባለፈው እንኳን እንዳልኳችሁ ወደ ጎጃም ቀጠና 120 ታታ አውቶቡስ ሰራዊት ላይ ገባው። ያ ያሳስባቸው የአማራ ህዝብ በክንዱ ብቻ ካልሆነ በስተቀር አሁን ላይ የፈለገ ነውር ቢፈጸምበት የፈለገ ግፍ ቢፈጸምበት አሳሰበን ብሎ መግለጫ የሚያወጣ አካል እምብዛም ነው አታው።
ይሁንና ከትግራይ ጋር ባለው ሁኔታ ግን የአውሮፓ ህብረት እንቅስቃሴዎች እየታዩ ያሉ እንቅስቃሴዎች አሳሳቢ መሆናቸውን ገልጿል። ይህ መግለጫ እንዲያወጣ ያስገድደው ምክንያት ምንድን ነው? አንደኛ ጦራቸውን የማዘጋጀትና የማስጠጋት ተግባር ስለፈጸሙ ነው። የቲፒኤልኤፍ ሰዎች አገዛዙ ሊወረን ይችላል የሚል ስጋት ስለተሰማቸው ጦራቸውን የማዘጋጀትና የማስጠጋት ተግባር ስለሰሩ ነው። ሁለተኛ ታደሰ ወረደንና ተላላኪ ቡድኑን ጠርገው የራሳቸውን ምክር ቤትና ካቢኔት እያዋቀሩ በመሆናቸው የተነሳ ነው። ዛሬ ነው መሰለኝ ምክር ቤቱ ይሰበሰባል የተባለው እና ታደሰ ወረደና ተላላኪ ቡድኑን ጠርገው የራሳቸውን ምክር ቤትና ካቢኔት እያዋቀሩ በመሆናቸው የተነሳ እሱ አሳስቦት መግለጫው እንዳወጣው መገመት የሚከብድ አይደለም። ታደሰ ወረደ ባለፈው ሪዮት ላይ ቀርቦ ነበር እና እንግዲህ ቃለ መጠይቁ በጣም አሰልቺ የመጨረሻ ታደሰ ወረደን ንግግር መስማት በጣም አሰልችና ደባሪ ቢሆንም ያስገረመኝ ነገር ምን እንደሆነ ታውቃላችሁ? ስልጣን መልቀቅ አይታሰብም፣ በታሪክ አይታሰብም። ጌታቸው ረዳ ላይ የተደረገው ነገር እኔ ላይ አይደገምም ማለት ጄኔራል ታደሰ ወረደ እንደዚህ አይነት ነገር በኃይል ስልጣን ለመቀማት መሞከር የሚታሰብ አይደለም በማለት ቁጣውን ማስፈራሪያውን ሲሰነዝር ከቆየ በኋላ ዝቅ ብሎ ሪዮት ወይም ቴዎድሮስ ጸጋዬ ለጠየቀው ጥያቄ የሰጠው መልስ አስገራሚ ነው። እርግጥ የሹመት ደብዳቤው አልደረሰኝም ማለት ሶሻል ሚዲያ ላይ መለጠፉን ሰምቻለሁ። እዛ ላይ የተጠቀሰው አንቀጽም በተሻረ ሕግ ደብዳቤው መጻፉን ሰው ሲያወሩ ሰምቻለሁ። ለእኔ ግን የደረሰ ደብዳቤ የለም በማለት ተናገረ። የመሽረፈት ስራ እኮ በጣም አስገራሚ ነው። አስባችሁታል? ለተሿሚው ሳያደርስ ሶሻል ሚዲያ ላይ ለጠፈው ማለት ነው። ትናንትናም አንድ ሹመት ደብዳቤ ተጽፎ ብዙዎች ሲናገሩበት ነበር። ሆርቲካልቸር እላለሁ ብሎ ሆርቲካልቸር በማለት ጽፎ ብዙዎች ሲቀባበሉት ነበር። እኔ ግን ሆርቲካልቸር ከሚለው በላይ ያስገረመኝ የደብዳቤው ራሱ የሚጻፍበት መንገድ አንድ መስመር በሱ እይታ በአብይ እይታ ዘመናዊ መሪ መሆኑ ነው። በአንድ መስመር ደብዳቤ መሾም፣ በአንድ መስመር ደብዳቤ ማባረር በሱ በአብይ አህመድ እይታ የዘመናዊነት መገለጫ ነው። ግን አስባችሁታል? ለስልጣን ያለውን አመለካከት የሚያሳይ ነው። ሁሉንም ስልጣኑ ጠቅልሎ የያዘው ጠቅላይ ሚኒስትር ዝም ብሎ ገና ደብዳቤው ስታዩት የተሿሚነት ስሜት እንዳይሰማቸው የሚያደርግ ነው። በአንድ መስመር ደብዳቤ የተሾመ ሰው ምን አይነት ኃላፊነት ሊሰማው ይገባል? ዘርዘር አድርገህ የስራ ተግባራት በተወሰነ መልኩ ጠቀስ አድርገህ የነበሩ ችግሮችን ዘርዝረህ እነሱን የመቅረፍ ስራ እንድትሰራ በኃላፊነት እንድታገለግል ሹም ያለው ተብሎ ደብዳቤ ይጻፋል። መሽረፈት ግን ዘመናዊ መሪ ግን በአንድ መስመር ደብዳቤ የሾመውን እንደፈለገ የሚዘርፍበትን እንደፈለገ የሚያጠፋበትን የሚመዘብርበትን እድል ከፈጠረ በኋላ በአንድ መስመር ደብዳቤ ሲያባረራቸው ይታያል። ታደሰ ወረደን ታዲያ ደብዳቤውን ለሱ ሳይሰጠው ሶሻል ሚዲያ ላይ ነው የተጠፈው እና ታደሰ የሚወራጨው ምን አስቦ ነው ብለን የምንጠይቅ የሚፈረድብን አይሆንም። ምን አስቦ ነው? የሹመት ደብዳቤ ያልደረሰ ሰው ወርዳለሁ አልወርድም እያለ የሚወራጭበት ምክንያት ሊኖር ይችላል። ከመውረድ በፊት እኮ መሾም ያስፈልጋል። ደብዳቤ ያልደረሰ ሰው አልተሾመም። እና ከዚህ ጋር በተያያዘ ትዝ ያለኝ ምንድን ነው አንዱ ማለት ነው እሙሙ ሳይሰጠው እኔ ነግሬሻለሁ ከእኔ የምታረግሽው ልጅ ያስወረርሽ እንደው እገልሻለሁ እያለ የሚዝተው ሰውዬ ነው ትዝ ያለን። እሙሙ ባልተሰጠበት ሁኔታ ይህን ልጅ ያስወረርሽ እንደሆነ የኔና አንቺ ፍጻሜ ይሆናል እያለ ሲዝት የነበረው ጎረምሳ ነው ትዝ ያለን። ታደሰ ወረደ የሹመት ደብዳቤው ሳይሰጠው እኔም ማውረድ የሚቻል አይደለም በማለት ሲናገር ተሰምቷል። በተረፈ እንደዚህ አይነት ፕሬዝዳንት ግን ለትግራይ አይመጥንም። እውነት ለመናገር ሚዲያ ላይ መጥቶ አባቴ እሱን የአንድ ሰዓት ንግግር ከማዳመጥ ይልቅ ጥሩ ተናጋሪ የሙሉ ቀን ንግግር ማዳመጥ ይቀላል። እንደ ልቡ ሀሳቡን መግለጽ የማይችል የመጨረሻ የተሳሰረ ሰው ፕሬዝዳንት ብሎ ማስቀመጥ አብይ አህመድ ሰሜኑ ላይ ማስቀመጥ የሚፈልጋቸው መሪዎች ምን አይነት እንደሆኑ ማሳያ ነው። ሌላው እንግዲህ ስለ ፕሪቶሪያው ስምምነት ሰዋራ ምን ትዝ አለኝ? የፕሪቶሪያው ጥቃት በነገራችን ላይ የፕሪቶሪያው ስምምነት ራሱ ቆየት ብሎ ሲታሰብ እኮ የፕሪቶሪያው ጥቃት ተብሎ ሊገለጽ የሚችል ነው። ያ ስምምነት ለትግራይ ያመጣላት ኢኮኖሚካል ጥቃት ነው፣ ያመጣላት ፖለቲካዊ ጥቃት ነው። ምንም እንኳን ጠመንጃ አፈሙዝ እንዳይተኩስ ማድረግ ቢችልም ልዩ ጥቃቶችን ግን እናመጣ የሚዘነጋ አይደለም። የሆነው ነው ኢትዮጵያውያን በደቡብ አፍሪካ ፕሪቶሪያ፣ ደርባን፣ ጆሃንስበርግ ጥቃት እያስተናገዱ ይገኛሉ። ጥቁሮችን እየደበደቡ ነው። ደቡብ አፍሪካ ላይ ጥቁሮችን እየደበደቡ ነው። አባቴ ለነጭ ያላቸው አምልኮ በግልጽ እየታየ ነው። አንድ ነጭ
ጎዳና ላይ በዛ ልክ ሲደበድቡ የታየበት ሁኔታ የለም። ጥቁሮችን ግን እያሳደዱ ይገኛሉ። ሰልፍ ሄት እንበለው እንደዛ ነው። ራስን የመጥላት በሽታ ተብሎ ሊገለጽ የሚችል ነው። ጥቃቅን ቢዝነስ ላይ በመስራታቸው የተነሳ ሰነፎቹ እነሱን ሀብት መቀራመጥ በማሰባቸው የተነሳ ውጡልን፣ አገራቸውን ለቃችሁ ውጡልን እያሉ ይገኛሉ። ዜኖፎቢያ በሚል ርዕስም በሶሻል ሚዲያ እየተንሸራሸረ ይገኛል። በነገራችን ላይ ደቡብ አፍሪካ ላይ የሚታየው መንጋ በአዲስ አበባ ዙሪያ ተደራጅቶ ተቀምጧል። ይሄን ልታውቁ ይገባል ኢትዮጵያውያን። ደቡብ አፍሪካ ሰሞኑን ያያችሁት መንጋ አዲስ አበባ ዙሪያ ላይ ተደራጅቶ ተቀምጧል። አገዛዙ ኮሬ ነገኛ በሚል ስም አደራጅቶት ሰሜኖች ከመጡ አማርኛ ተናጋሪን ጠርገህ ታስወጣለህ የሚል ኦሪንቴሽን ሰጥቶት የህንፃ ክፍፍል ሰርቶለት አስቀምጦታል። ህንፃ አከፋፍሎ ኦሪንቴሽን ሰጥቶ አስቀምጦታል። አባቴ የሆነ ሰዓት ላይ አጋጣሚውን ሲያገኝ ልክ አሁን በደቡብ አፍሪካ እንደሚታየው ሁሉ በአዲስ አበባ ያለውን ህዝብ ውጣልኝ የሚል መንጋ ተደራጅቶ መቀመጡን ልታውቁ ይገባል። በተረፈ የሀገር መሪዎች ጥቃቱን እያወገዙና ለደህንነታቸው ለዜጎች ደህንነት እየተጨነቁ ቢሆንም የኛው ጠቅላይ ሚኒስትር የኛው የበደድና ፓርቲ ግን ግድ አልሰጠው። እንዲህ ግድ ሊሰጠው ይችላል? ወለጋ ላይ አርሲ ላይ ያ ሁሉ እልቂት የፈጸመ አገዛዝ ጆሃንስበርግ በጥፊ በቦክስ ዜጎች ሲደበደቡ አየው ብሎ እንዴት ሊደናገጥ ይችላል? የተለያዩ ሀገር መሪዎች ለደቡብ አፍሪካ መንግስት ጥሪያቸውን እያቀረቡ ይገኛሉ። የኛው ግን አላየም አልሰማም እና አስገራሚም ሊሆን አይችልም። ምክንያቱም አብይ አህመድ የኢትዮጵያ መሪ ብላችሁ ልትጠቅሱት የምትችሉት ሰው አይደለም። ኢትዮጵያውያንን በአንድ አይን የሚመለከት በተመሳሳይ እይታ የሚመለከት ሰው አይደለም። ስለዚህ ደቡብ አፍሪካ ላይ ማን ያለው ብሎ ሲያጠና አብዛኛው ሀዲያና ከምባታ መሆኑን ተረዳ። አንዳንድ የአዲስ አበባ ልጆች መኖራቸው ባይካድም አብዛኛው የደቡብ ነው። አባቴ ሀዲያና ከምባታ ነው። የደቡብ ሰው ደግሞ አብየኛ ሰው ብሎ ሊቀበለው የሚችለው ፓስተር ወይ ደግሞ ወታደር ብሎ ከመጣ ብቻ ነው። የእሱ ወታደር ብሎ ለመሞት ከተዘጋጀ፣ የእሱ ፓስተር ብሎ ኢየሱስ ሊሰበክበት በሚገባ መድረክ ላይ ስለ አብይ ከደሰኮረ እኛ ሰው ይባላል። ከዛ ውጭ ግን የደቡብ ሰው እና አብይ እይታ እኛ ሰው ተብሎ የሚገለጽ አይደለም። ሀዲያና ከምባታ ናቸው እንዴ እነሱም ተዋቸው ብሎ ነው በእርግጠኝነት እስካሁን ድረስ አንድ እንኳን በኤምባሲው በኩል መግለጫ ሳያወጣ የቀረው። በዚህም የተነሳ በደቡብ አፍሪካ ያሉ ኢትዮጵያውያን ብስጭታቸውን፣ ቁጣቸውን እየገለጹ ይገኛሉ። የደቡብ ወጣቶች ብስጭታቸውን ይሄ መንግስት አይደለም የመጨረሻ ጠላት ነው የሚል ቁጭታቸውና ብስጭታቸውን እየገለጹ ይገኛሉ። እኛ ግን አይገርመንም። እኛ አርሲና ወለጋ ላይ ስንገደል የከረምን ግን የአገዛዙን ባህሪም ጥቃቱንም እናውቀዋለን። የአገዛዙን ባህሪ እናውቃለን። በኢትዮጵያ ምድር ላይ ያሁሉ እልቂት ሲፈጸም እሱ ስንዴ ይጎበኝ ነበረ፣ የስንዴ ማሳ ይጎበኝ ነበረ። ስለዚህ ይህን አገዛዝ አስቀድመን በማወቃችን የተነሳ ነው እየታገል ነው የምንገኘው። የደቡብ ኢትዮጵያ ወጣት ግን ስደት ላይ ካለው ውጭ ያለው ማለት ነው በወታደርነት ይህን እኩይ አገዛዝ ይህን ዘረኛ አገዛዝ እያገለገሉ ይገኛሉ። በተረፈ ግን በደቡብ አፍሪካ እየሆነ ያለው ነገር የመጨረሻ አሳፋሪ ነው። ከታሪካቸው ጋር አብሮ ሊሄድ የማይችል አሳፋሪ ድርጊት እየተፈጸመ መሆኑን መናገር ወዳለሁ። ሌላው የቴዲ አፍሮ አልበም ከወጣበት ጊዜ አንስቶ የብልጽግና ሰዎች እየወጡ እየቀባጠሩ ይገኛሉ፣ እየለፈለፉ ይገኛሉ። ልክ ጭንቅላቱን ታሞ ጸበል እንደገባ ታካሚ እየቀባጠሩ ነው። አዳነች አቤቤ ቀባጥራለች። ጥላሁን ገሰሰ በፌስቡክ መጥቶ ዘብዝቧል። በእኛ ሃይማኖት ዘፈን የተከለከለ ነው ምናምን እያለ የሚቀጥል ፖስት አጋርቷል። ዶክተር ደረጀንም ሊዘልፈው ሞክሯል። ጥላሁን ገሰሰ ቤቶች እያለ ሲያደናቁረን የነበረው ግለሰብ ዶክተር ደረጀን ሲዋግዘው አስባችሁታል? በበሽተኛ ጭንቅላት ጤነኛ ጭንቅላት እንዴት ሊወገዝ ይችላል? ዶክተር ደረጀ ነው ተገቢ ሀሳብ ያስተላለፈው። በነገራችን ላይ ከሃይማኖት ጋር ተያይዞ ዘፈን ሐራም ነው ምናምን የሚሉ ሰዎች፣ ዘፈን ኃጢአት ነው የሚሉ ሰዎች እና አስቴር አወቀ ሙዚቃ ሲለቁ እና ኤፍሬም ታምሩ ሙዚቃ ሲለቁ ቤታቸውም ውስጥ መኪናቸው ውስጥ ገፍተው አይናቸውን ጭፍን አድርገው የሚያዳምጡ ናቸው። በእርግጠኝነት እነግራቸዋለሁ። ሰሞኑን እየተወራጨ የሚገኘው ዘፈን ኃጢአት ነው ዘፈን ሐራም ነው የሚለው እነ ኤፍሬም የፍቅር ሙዚቃ ሲለቁ እነ አስቴር አወቀ የፍቅር ሙዚቃ ሲለቁ አይናቸውን ጭፍን አድርገው የሚስለመለሙ ናቸው። ለምን ከተባለ የሰሞኑ ጩኸት ሃይማኖታዊ ሳይሆን ፖለቲካዊ ነው የምለው ስለዛ። ሰሞኑን ዘፈን ኃጢአት ነው የሚል ጩኸት የተበራከተው ጩኸቱ
ፖለቲካዊ ጩኸት ነው። ይህም መረዳት ያስፈልጋል። የሰማዩ ጌታ የማይፈቅደው ነገር ተፈጸመ ከሚል ቁጣ የመጣ እንዳይመስላችሁ። መሬት የሰጡን የቸርች መስሪያ መሬት የሰጡን ምድሩን ያከፋፈሉን መሪዎቻችን ተነኩብን ከሚል ቅሬታ የሚቀዳ መሆኑን ማወቅ ያስፈልጋል። በተረፈ እነ ጥላሁን ጉግሳ ዛሬ ካገዛዙ ጎን ተሰልፈው ውሸት ሲዘበዝቡ ቢታዩም መሪዎችን የሚያመጣቸው እግዚአብሔር ነውና እንቀበላቸው፣ እንገዛላቸው በማለት ሊጀነጅኑ ቢሞክሩም እውነተኛ አባቶች ግን በሚከተለው መልኩ ሐቁን እየተናገሩ ይገኛሉ። የብዙ ንጹሃን ደም እጅ ላይ የሚሊዮኖች ደም ይፈላል፣ እናየዋለን። እየተተከተከ ነው እጅ ላይ የደም ሰው ነው። መግዛት አትችልም። እኔ ምን ላድርግ ካልክ ወደ እግዚአብሔር ጸልይና ምድርቷን ያስገዛልህ። ያንተ መሆኑን የምታውቀው በዚህ ነው። እግዚአብሔር አይወድድም የደም ሰው ስለሆነ። እግዚአብሔር ሁሉንም ይወዳል፣ ግን የደም ሰው ስለሚሆን ንቆሃል። እግዚአብሔር ትቷል። መንግስትህን አላጸናልህ። ሰዎችን ቤት እያፈረስክ በቤተ መንግስት ላይ ቤተ መንግስት የምትሰራ የትልልቅ ሀገራቶችን የሚያስንቅ የምኒልክ ቤተ መንግስት እያለ በቢሊየን የሚቆጠር በትሪሊየን የሚቆጠር ገንዘብ አውጥተህ ቤተ መንግስት የምትገነባ ክፉ ጨካኝ፣ የደሃዋን በቀነት ፈተህ የደሃዋን ቤት አፍርሰህ ላዋ ላይ አስመሳይ የ80 ዓመቷን ወደ ሞት የተጠጋችቱን መበለት ቤቷን አንዲት መበለት አይተህ ካሜራ ደግነህ ቤቷን እሰራለሁ ትላለህ። የብዙ ተስፋ ያለውን የወጣቱን ቤት ግን እያፈረስክ የሚሊዮኖችን ቤት እያፈረስክ ለማስመሰል የምትሄድ ግብዝ ፈሪሳዊ ነውረኛ የደም ሰው ነህ። እንደሰማችሁት ነው እንግዲህ አንዳንድ የፕሮስፐሪቲ ጎስፕል አራማጅ የሆኑ መምህር ተብዬዎች መሪዎችን የሚያመጣቸው እግዚአብሔር ስለሆነ እንገዛላቸው፣ እንንበርከክላቸው በማለት እየጀነጀኑ ቢሆንም አባታችን ግን አምላክ ስላልተቀበለ ምድሩን በአመፅ ሞላው በማለት ቅጩን ይናገራል። አምላክ ሹመትህን ስላልተቀበለ ዙፋንህን ስላልተቀበለ ምድሩን በአመፅ ሞላው። 10 ዓመት እንኳን ሳትገዛ መላውን ምድር ከቁጥጥር ውጭ አደረገው። አገሩ ለአንተ እንዳይገዛ አደረገው። ህዝቡ በአንተ ላይ እንዲያመፅ አደረገው ማለት ቅጩን ይናገራል። በቤተ መንግስት ላይ ቤተ መንግስት የምትገነባ ጨካኝ መንግስት ነህ። የአንዲት መበለት ቤት በካሜራ ፊት ትሰራና ካሜራ ደግነህ አንዲት የ85 ዓመት አረጋዊ ቤት ስትሰራ ትታይና የሚሊዮኖችን ቤት ከካሜራ እይታ ውጭ የምታፈራረስ ግብዝ ፈሪሳዊ ነህ በማለት ቅጩን ሲናገር ሰሙታላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በተለይ ደግሞ አገዛዙ መዳፍ ላይ ያልሆናችሁ አባቶች ድምፅ የምትሆኑበት ጊዜ አሁን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ በላይ እንዴት ትዋረድ? ሞዓ በሚል ስያሜ ከተጨፈጨፍን በኋላ አካባቢው ላይ ጥቃት የፈጸሙት ሞዓ ተዋሕዶች ናቸው የሚል ፕሮፓጋንዳ እየተሰራ እና በዚህ ልክ ቤተክርስቲያኒቱ ተጠቂ ስትሆን፣ በዚህ ልክ አገር ስትፈራርስ፣ የምዕመናኑ ደም ሲፈስ በዝምታ መመልከት ተገቢ አይደለም። ምን ይመጣል? ዝምን ብላችሁ ታርጋ እየተለጠፈባችሁ ነው። ዝምን ብላችሁ እንደ ጠላት እየተቆጠራችሁ ነው። ስለዚህ ተናገሩ፣ ታገሉ፣ ህዝባችሁን ቀስቅሱ። የፕሮቴስታንት አማኝ የሆናችሁ አማራውያንም በተመሳሳይ መልኩ የእስልምና እምነት ተከታይ የሆናችሁ ኡስታዞች፣ የእስልምና መሪዎች ከመስጊድ የተባረራችሁ ከመጅሊስ የተባረራችሁ በአማራነታችሁ ቁማችሁ ዛሬ ላይ ይህን አገዛዝ ፋይት ልታደርጉ ይገባል። ሌላው ወደ ተነሳንበት ርዕስ ስንመለስ አዳነች እነሱ ለገጣፎ እየኖሩ አለች። ለገጣፎ እየኖሩ ሌላው ከፒያሳ ወደ ኃይሌ ገርመንት ሲላክ መሃሉን ቀሙን ይላሉ። እነሱ ግን ለገጣፎ ላይ እየኖሩ ነው በማለት ስትናገር ትሰሙታላችሁ። ለገጣፎ የምትለው የቴዲ አፍሮ ቤት ለገጣፎ ነው የሚል መረጃ ስለደረሳት ነው። ይሁንና ግን አዳነች ያላወቀችው ነገር እነሱ ወደ ስልጣን ሲመጡ ቴዲ አፍሮ የቀድሞ ቤቱን ለቆ ወደ መሃል መምጣቱን አልሰማችም። ወደ መሃል መጥቶ ለመከራየት መገደዱን አልሰማችም። ያኔ ሃጫሉ ሁንዴሳን ከገደሉ በኋላ አህዳውያን ናቸው ያስገደሉት። ስለዚህ እንደ ሃጫሉ የሚያጎዳቸውን ሰው እንገላለን የሚል መንጋ ባስተማሩበት ሰዓት ላይ ለህይወቱ ሰግቶ አርቲስቱ ከለገጣፎ መልቀቁን አልሰማችም። አዳነች አቤቤ ወደ መሃል መምጣቱን አልሰማችም። ተከራይቶ ለመኖር መገደዱን አልሰማችም እንጂ አርቲስቱማ ዘረኛ የሆነ አገዛዝ የኛ የነሱ የሚል ክፍፍል የሚሰራ አገዛዝ መምጣቱን ተረድቶ ከዛ ለመልቀቅ ከተገደደ ወደ 7 ዓመት አካባቢ ሆነው። በተረፈ እነ አብይ አህመድ እና አዳነች አቤቤ
ህመሙም ሆነ ቂሙ እያሰቃያቸው ነው። ጌታዬ እያደር እያሰቃያቸው ነው። በየቦታው እየለፈለፉ ይገኛሉ። አንዱ ዝም ሲል ሌላኛው ይመጣል። አንዱ ፓስተር ተናግሮ ሲሄድ ነጥላውን ጎግሳ ከተፍ ይላሉ። ግን አርቲስቱ የተናገረው ነገር ደግሞ ውሸት አይደለም። አንድን እውነት በህዝብ የሚታወቀን እውነት 1000 ውሸት አምጥተህ በመደርደር ልታጠፋው አትችልም፣ ልትደመስሰው አትችልም። በቪዲዮ ተሰንዶ ተቀምጠዋል። በዚህ ልክ እያለቀሱ የተባረሩ እህቶቻችን የነሱን ድምፅ ነው ቴዲ አፍሮ ያቀነቀነው። ዳስ ጣሉ ያለው በኢትዮጵያ ምድር ላይ ሲፈጸም የከረመውን ነገር አይቶ ነው። አብይ ግን የለም ሞቷል። በቃ ያለበሱ ይፍረድበት። ላቀቅ ብዬ ቤት ሰርቼ ይኸው ተበድሬ ብድርና ቁጠባ ተበድሬ ብድሬ ሳልከፍል ቡክ አወጣሁ፣ ካርታ አወጣሁ። ግን መንግስት የለም፣ ቤቴ ፈርሷል። ኧረ ኑሮ አስመኝ አበል የተየው ቅዱስ ጊዮርጊስ ያንተን እንትንህን አሰማኝ። እንዲያው ለምን አንድ በር ያሰብ ምን አንዱ ቦታ ይሽታ አንድ በር ገዝተህ እንዲያው አንተ ሞት ካተባል በለጠ ሐቀኛው አሳደሩ ገበሬ እንዲያለፋ ይሄን ያትየለሽ ኧረ አንድ ወራት ወንድማጣው እግዚአብሔር ሌላው የአምቦ ዩኒቨርሲቲ ተማሪዎች ዛሬ ወደ ተቃውሞ ሰልፍ መግባታቸው ተሰምቷል። ያለ ምግብ መማር ከብዶናል ብለዋል። በዩኒቨርሲቲ ውስጥ ያለውን የአስተዳደር ችግር በሰላማዊ ሰልፍ ሲያወግዙ ውለዋል። በከተማው የሰፈነውን ኢፍትሐዊነት፣ ኢህጋዊ አካሄድም በሰላማዊ ሰልፉ ላይ ማውገዛቸው ተሰምቷል። ከዚህ ባለፈም አንዳንዶች የጀዋር ንቅናቄ መለኮሱን የሚያሳይ ነው እያሉ እየተነተኑ ይገኛሉ። የብልጽግና አክቲቪስቶች፣ ሚዲያዎች አምቦ ላይ የተከሰተው ነገር የነጀዋር ንቅናቄ ነው፣ እነጀዋር አዲስ ንቅናቄ እየፈጠሩ መሆኑን ማሳያ ነው በማለት እየተነተኑት ይገኛሉ። ጀዋር መሐመድ ከፌስቡክ አካውንቱ ባለፈ በቲክቶክም በቴሌግራምም መከሰት ጀምረዋል። ቲክቶክ ላይ በሰዓታት ውስጥ 1.3 ተከታይ 1,300,000 ተከታይ አፈራ የሚል ፕሮፓጋንዳ ሲሰራ የነበረ ቢሆንም ያ የቲክቶክ አካውንት ከሌሎች የተገዛ መሆኑን በ2025 መሰለኝ የተከፈተ መሆኑንና እሱ ሲገዛው ወደ 8 ሚሊዮን ላይክ ያገኘ የቲክቶክ አካውንት መሆኑን ሌሎቹ የብልጽግና ሰዎች እያጋለጡ ቢሆንም ጀዋር መሐመድ ግን በተለያዩ ፕላትፎርሞች ተጠናክሮ እየመጣ ይገኛል። በተለያዩ ፕላትፎርሞች የሚገርማችሁ ነገር በሰዓታት ውስጥ 1.3 ሚሊዮን ተከታይ ባያፈራ እንኳን በአጭር ሰዓት ውስጥ ቲክቶክ አካውንቱ ከተዋወቀ ጊዜ አንስቶ 300-400 ሺህ ሰው ፎሎ አድርጎታል። አማራ ብትሆን ይህን ታደርጋለህ እንዴ? በነገራችን ላይ እኮ አንዳንድ ጊዜ ምቀኞች የሚሉን እኮ ወደው አይደለም። በተለይ ደግሞ እርስ በርስ ሲሆን ያለ ምቀኝነት እኮ ለጉድ ማለት ነው። አሁን አንድ ቪዲዮ ስንለቅ 20 ሺህ ሰው ምናምን ያዋል ማለት ነው። ሰብስክራይብ የሚያደርገው ቁጥር ግን በፐርሰንት ቢለካ 20% የሚሞላ አይመስለኝም። ምክንያቱም እርስ በርስ መሞጋገስ፣ እርስ በርስ መደጋገፍ እማናቅነን። ስለዚህ ግን ከዛ መማር ያስፈልጋል። እንደ ጠለስ ሚዲያም ብቻ ሳይሆን እንደ አጠቃላይ እንደ አማራ ማለት ነው። አንድ ሚዲያ ሲመጣ ያንን ሚዲያ ከማጠናከር ይልቅ እንደምንም ብሎ ምክንያት ፈልጎ የማፈራረስ ስራ መገለጫችን ሆኗል። ከዚህ አካሄድ መውጣት ያስፈልጋል እላለሁ። ሌላው በፋኖ ትግል ውስጥ አዳዲስ ነገሮች እየተከሰቱ ይገኛሉ። በተለይ ደግሞ ጎንደር ላይ በርካታ ነገር እየተሰማ ይገኛል። እስካሁን ድረስ በጎውን በማውራት እና አሉታዊ የሆነውን በጊዜ ሂደት ይፈታል በማለት በዝምታ ቆይተን ነበር። አሁን ላይ ግን አሳፋሪ የሆኑ ነገሮች እየተከሰቱ ይገኛሉ። ከዚህ በላይ ዝም ካል ብዙ ጥፋት እንደሚከሰትም ገብቶናል። በስኳር ታግዞ አገዛዙ በጎንደር ጀግኖች መካከል የተፈጠረውን ልዩነት እና መልካም አጋጣሚ በመጠቀም ሰርጎ ገብቷል። ይህንን እውነታ መቀበል ያስፈልጋል። ስለዚህ እስኪጠፋፉ ማየት ስለሌለብን ወይ ደግሞ ግማሹ መጨረሻ ላይ ተገፋው ብሎ አገር ጦር እያንጋጋ ሲገባ ማየት ስለሌለብን ከዚህ በኋላ እቅጩን የምንናገር ይሆናል። በተለያዩ ቦታዎች ላይ ማለት ከጎንደርም ባለፈ ሸዋም ላይ አንዳንድ ነገሮች እየታዩ ነው። ወደ ሸዋም ስንመጣ ይፋት ቀጠና፣ መራቤቴ ቀጠና የሚል ነገር እየሰማን ነው። ጎጃም ላይ የተከሰታለ ምኒልክን ለማፈረካከስ ብዙ ስራ እየተሰራ ነው። ስለዚህ
ይህንን በዝምታ ማየት አያስፈልግም። መረጃ የማሰባሰብ ስራ እየሰራን ነው። ራሱን የቻለም አርቲክል አዘጋጅተናል። እሱን የምናቀርብላችሁ ይሆናል። በተረፈ ግን በፋኖ ትግል ውስጥ እየተከሰተ ያለው ነገር የአማራ ሚዲያዎች ከዛ የሚመጣን ነገር ከማስተጋባት ባለፈ ዛሬ መተቸት የሚያስፈልግበት ጊዜ ላይ ተገንተናል ማለት ይቻላል። አሁንም ወደ ብልጽግና ለመግባት የተዘጋጀ ኃይል አለ። መግባት መብቱ ነው። ትግል ላይ መቆየት ካልቻለ ወጥቶ መግባት ይችላል። ያ ብቻ ሳይሆን ግን ወደ ብልጽግና ከመግባቱ በፊት ትግሉን የማጥፋት ስራ እየሰሩ ያሉ በርካቶች መሆናቸውን አውቀናል። ስለዚህ እነዚህን ሰዎች በቀጣይ በስም እየጠራን ጭምር የምንተቻቸው ይሆናል። እና ማስረሻና ኮሎኔል ፈንታው ሆቴል ዲኦሎፓል ነው የሚባለው፣ እሱም መጋራት የፈለገ ኃይል አለ። ስለዚህ በቀጣይ በስም ሁሉ እየጠቀስን የምናቀርብ ይሆናል። በተረፈ እነ ማስረሻና ኮሎኔል ፈንታው እስረኞችን ሊያስፈቱ ቀርቶ መስካሪ ሆነው መቅረባቸው ተሰምቷል። ባለፈው እንግዲህ ገባን ያሉ ጊዜ ተደራድረን በኢጋድና በአፍሪካ ህብረት በኩል ተደራድረን ገባን ያሉ ጊዜ ወደ 8 ነጥብ ተፈራረምን ብለው ነበር። ከነዚያም ነጥቦች መካከል አንዱ የታሰሩ የፖለቲካ እስረኞችን ማስፈታት የሚል ነበረ። ሁንና ላስፈቱ ይቅርና መስካሪ ሆነው መቅረባቸው ተሰምቷል። ይሄ ዘመን መቼም አርበኞችን ብቻ ሳይሆን ልም ያሉ ቅልጥ ያሉ ከሃዲዎችን ባንዳዎችን ጭምር ያየንበት ዘመን ነው። ይህን ጊዜ ስናልፈው አቤት 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 ስንት የሚወራረድ ሂሳብ አለ መሰላችሁ? ስንት የሚወራረድ በህግ የሚወራረድ በጣም በርካታ ነገር አለ። ምክንያቱም ህልውናችን እንደ ህዝብ ሊያጠፉን የዘመቱብን ጉዶች ከጉያቸው ወጥተው በግልጽ የታዩበት ጊዜ ላይ እንገኛለን። ሌላው እንግዲህ ዓለም አቀፍ የተቃውሞ ሰልፍ መጠራቱን አብዛኞቻችሁ ሰምታችኋል። እነ ጀነራል ተፈራ እና አርበኛ መከታው መልእክት አስተላልፈዋል። ያንን ሰልፍ በተመለከተ መልእክት አስተላልፈዋል። የሰልፉ ዋነኛ ዓላማ የአብይ አህመድን የለብለብ ምርጫ፣ የውሸት ምርጫ እንደገና የመግደል እድሜውን ወደ 5 ዓመት የሚያራዝምበትን ምርጫ የሚቃወም መሆኑ ተገልጿል። በነገራችን ላይ አብይ አህመድ ምርጫውን ወደ 3 ወር አካባቢ እንዳራዘመው እየተሰማ ነው። ለ3 ወር ያህል ላራዘመው ይችላል እየተባለ ነው። እስካሁን ኦፊሻሊ ባይገለጽም አማራ ምድር ላይ አሁን የከፈተው ዘመቻ ስኬታማ ካልሆነ 3 ወር ድረስ ሊያራዝመው እንደሚችል ሰምተናል። በአማራ ላይ የሚፈጸም ጄኖሳይድ ማውገዝ ነው ሁለተኛ የሰልፉ ዓላማ። ሶስተኛ በኢትዮጵያና በቀጠናው ላይ እየተፈጠረ ያለውን ትርምስ ለዓለም አቀፉ ማህበረሰብ ማሳየት ነው። ይህም ሰልፍ ከግንቦት 1 እስከ 30 የሚካሄድ መሆኑ ተሰምቷል። በተለያዩ ቦታዎች ላይ ስኬጁሉን እንደምታዩት ነው። በቀጣይም አዳዲስ ነገር ሲኖር የምናሳውቃችሁ ይሆናል። ኢትዮጵያውያን፣ በመላው ዓለም የምትገኙ ኢትዮጵያውያን በተለይም አማራውያን በዚህ ሰልፍ ላይ መሳተፍ ግድ ይላችኋል። ከተቻለ መላው ኢትዮጵያ በሃይማኖት ሳንለያይ፣ በዘር ሳንለያይ፣ በብሔር ሳንለያይ ብንገኝ ጥሩ ነው። አይታችኋል። ደቡብ አፍሪካ ላይ አሁን የሁሉ ጥቃት እየተፈጸመ ደቡቦች ናቸው ብሎ አብይ አህመድ አልደረሰላቸውም። አምቦ ላይ የሁሉ ጉድ ሲፈጸም የነበረው ኦሮሞዎች ላይ ነው። አማራ ምድር ላለፉት 3 ዓመታት ሳይገደል ንጹሐን ሳይጨፈጨፉ ላይ ያደሩበት ጊዜ የለም። ሰሞኑን ራያ ብትመጡ የሱዳን ድሮን ኢትዮጵያ ድንበር ገብቶ ይደበድባል። የአብይ ድሮኖች ግን 24 ሰዓት ራያን እየደበደቡ ይገኛሉ። ስለዚህ ይህን እኩይ አገዛዝ ለማውገዝ መላው ኢትዮጵያውያን ወደ አደባባይ ወጥታችሁ ለህዝባችሁ ድምፅ ልትሆኑ ይገባል። ለዓለም አቀፉ ማህበረሰብ የማሳወቅ ስራ ልትሰሩ ይገባል እላለሁኝ። በተረፈ የጀነራል ተፈራን መልእክት በመጨረሻ በማስገባት የዛሬ ዝግጅቴን የምቋጭ ይሆናል። ከዛ በፊት ግን ጠለስ ሚዲያን ሰብስክራይብ አድርጉ ማለት እወዳለሁ። ሰብስክራይብ አድርጉ፣ ሜምበር ሁኑ፣ ስቲከሮችን አበርክቱ። አሁን ላይ ጠለስ ሚዲያ የተለያየ ሸድዋን በመደረጉ የተነሳ ኤቭሪቲንግ ኔጋቲቭ ውስጥ ስለሆነ ድጋፋችሁም አይለየን እላለሁኝ። አብራችሁ ስለቆያችሁ አመሰግናለሁ። ክበሩልኝ። ዓለም አቀፍ የተቃውሞ ሰልፍ ዲያስፖራ ማህበረሰባችን ሊያደርግ ተዘጋጅቷል። ለዚህ ታላቅ ተቃውሞ ሰልፍ ያለንን ድጋፍ ለመግለጽ እወዳለሁ። ከግንቦት 1 እስከ ግንቦት 30 ቀን 2018 ድረስ ለአንድ ወር የሚቆይ የሰላማዊ ሰልፍ በአሜሪካ፣ በካናዳ፣ በአውሮፓና በአውስትራሊያ ይካሄዳል። አሁን ያለው ስርዓት ምርጫ ለማድረግ አስቻይ ሁኔታ በሌለበት ተመረጥኩ ብሎ በህዝባችን ላይ መከራን፣ በሀገራችን ላይ ተጨማሪ 5 ዓመት ትርምሱት የሚያቆይ ቅዠት ላይ ነው። አገዛዙ ዜጎች በውጭ ለፍተው ሀገራቸው ላይ መስራት ሳይሆን የመቀበር መብታቸውን እንኳ እስከ መከልከል የደረሰበት አስከፊ ስርዓት እንደሆነ
አሳይቷል። ለዚህ በመላው ዓለም የሚገኙ ዲያስፖራ ጾታ፣ እድሜ፣ ሃይማኖት፣ ማንነት ሳይለየው ይህን ሰልፍ ሊቀላቀል ይገባል እላለሁ። በምርጫ ስም የሚደረገውን የህዝብ ድምጽ ማፈን በአማራው ህዝብ ላይ እየደረሰ ያለውን የዘር ማጥፋት ጄኖሳይድ ለዓለም በማጋለጥ ዓለም አቀፍ ጫናና ማቀቦች በአገዛዙ ላይ እንዲቀጥሉ መጠየቅ ያስፈልጋል። ይህ የአንድ ወር የተቃውሞ ሰልፍ የዲያስፖራው ድምጽ በማስተባበር ሰላም ወዳድ ወገኖች ሁሉ በዚህ ጥሪ ላይ እንድትተባበሩ መልእክታችን ነው። በመቀጠልም ይህን የዓለም አቀፍ የተቃውሞ ሰልፍ ሁሉም የሚዲያ አካላት ለህዝባችን ተደራሽ እንዲሆን በማድረግ የድርሻቸውን እንዲወጡ እንፈልጋለን። አመሰግናለሁ። ጀነራል ተፈራ ማሞ፣ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አዛዥ።